ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንግዲህ ሰሞኑ ላይ በሶሻል ሚዲያ ላይ ከሚያጨናንቁት ጉዳዮችን በተመለከተ የምናወራው ይሆናል። ለዚህ ፔጅ ግን አዲስ ከሆናችሁ ፔጁን ሰብስክራይብ በማድረግ ቤተሰብ ይሁን። ይህ ፊላ ኢንተርቴይንመንት ነው። እንግዲህ ሰሞኑ ላይ በጣም በከፍተኛ ሁኔታ ላይ ሶሻል ሚዲያ ላይ ሲያጨናንቅ የነበረውን ጉዳይ የዘፈኑ ንጉስ ስለሆነው ስለ ቴዲ አፍሮ በተመለከተ ጉዳይ ነው። ቴዲ አፍሮ እንደሚታወቀው ኢቶሪካ የሚለውን አልበም ላውንች እንደሚያደርግ ሰምታችኋል ብዬ አስባለሁ። ቴዲ አፍሮ ገና አልበሙን ላውንች ከማድረጉ በፊት አንዳንድ ውዝግቦችን እየገጠሙበት ነው ያለው። የፕሬስ ኮንፈረንስን ሊያደርግ በተለያዩ ጉዳዮችን ተቋርጦበታል። ለምንድነው ጉዳዩስ ምንድነው የሚለው ደግሞ ቪዲዮዎችን አይተን የምንመለስ ይሆናል። ሰበር አሁን የገባም ተወዳጁ ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደ። ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙን እንደሚያወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙን ይሄ 18 ዘፈኖች የያዘውን አልበሙ ምክንያት በማድረግ ደግሞ ነገ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ከአርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል ማለት ነው። በዚህ መሰረት ቴዲ አፍሮ ይህን ቃለ ምልልስ ለብቻው ይስጥ አይስጥ የሚታወቅ ነገር ባይኖርም ፕሮግራሙ ከአርቲስት ቴሌቪዥን ጋር በመፋረሙ የተነሳ ይህንን ላያደርግ እንደሚችለው ምንጮች የሚናገሩት። አርቲስት ቲቪ ከየትኛው ተቋም ማስጠንቀቂያ ሰጥቶት እንደታገደ ግን የተገለጸ ነገር የለም። ምንጮቻችን እያጣሩ ይገኛሉ። አርቲስት ቴሌቪዥንም በጉዳዩ ላይ ምላሽ እንዲሰጥ እየጠየቀ ይገኛል። ሀበሻ ተጨማሪ መረጃዎችን ይዞ የብልጽግና ሹማምንቶቹ ስለ ቴዲ አፍሮ ምን አሉ የሚለውን ሐሳብ አይተን የምንመለስ ይሆናል። ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ መሰረት የሌለው የበሬ ወለደ ፈጠራ መሆኑን ተገለጸ። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱን የሚገልጹ መረጃዎችን በስፋት ሲሰራጩ ቆይቷል። ሆኖም ጉዳዩ በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የህዝብ ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴኤታ ፈዲላ ቢያ መረጃውን ከእውነት የራቀ መሆኑን የታገደ መግለጫ አለመኖሩን አስታውቀዋል። ሚኒስትር ዴኤታው እንደገለጹት ኢትዮጵያ ከ50 በላይ ተቃዋሚ ፓርቲ በነጻነት የሚንቀሳቀስባት ሀገር ሆና ያለች የአንድ ዘፋኝ ጉርጉሩ የሚታገድበት ምንም አይነት አግባብ የለውም። በሆነ መንገድ እገፋለሁ፣ እፈራለሁ፣ ተጽዕኖን ከባድ ነው የሚለውን ለራስ ከልክ በላይ ግምት በመስጠት ለማሳመን የሚደረጉ ፈጠራ ደስ አይልም ሲሉ በጉዳዩ ያላቸውን ትችትን ሰንዝረዋል። መንግስት በአሁኑ ወቅት ትኩረት ሀገርን ከድህነት በማላቀቅ አሰባሳቢ ትርክቶችን በመፍጠር እና ኢትዮጵያዊ በሚገባ ልክ በመገንባት ላይ ማድረጉ የገለጹ ፈዲላ ቢያ መግለጫ እገዳ በሚለው ወሬ የብልጽግና መንግስት ስም የሚነሳበት አጀንዳ አለመኖሩ ገልጸዋል ይላል ጉዳዩ። ዶክተር ወዳጄኔ መሐረነ ስለ ቴዲ አፍሮ እንዲህ ብለዋል። ቦታው መኖሪያ ቤቱ ነው። ፊት ለፊቱ ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቁት። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቁት። ማለቴ ከቅዱስ ስፍራዎች ላንተ የተለየ ቦታ የት ነው? አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱ ደፋ አደረገ። ለመጨረሻ ጊዜ መኮርኩኝ እያስረዳሁት ከአክሱም፣ ከላሊበላ፣ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛው ነው? ቴዲ ፈገግ ብሎ አየኝ። ሁሉም ቅዱስ ስፍራዎች አከብራለሁ። ለኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክቡር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። ቴዲ ለየትኛው ብሔር ጥላቻ ወይም ንቀት የለውም። የተለየ ብሔርም ፍቅር የለውም። ለእርሱ ሁሉም ኢትዮጵያዊ እኩል የተወደደ የተከበሩ ናቸው። ቴዲ አፍሮ የሚተማመነው በችሎታው
በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉ ይተማመናል። የሚጠብቀኝ ሊቀ መልአኩ ቅዱስ ሚካኤል ነው ብሎኛል። ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለውን የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልቡ ወዳጁ ናት። ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸው 2 የድሮ መዝሙር ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉ ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉት የገዳም አባቶች ያከብራቸዋል፣ ይሰማቸዋል። ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስቦ ነው የሚናገረው። ቃላቶቹም ያሻቸዋል፣ ያሽሞነሙናቸዋል፣ አጣፍጦም አሳምረው ቀምረው ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው። ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት አይን ያያታል። እርሷም ሳራ አብርሃም ጌታዬ ብላ እንዳከበረችው ባሏን በፍቅር በክብር ትንከባከበዋለች። ባል ሚስቱን በቤታቸው ማየት በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ቴዲ ያለውን ዝና የሚያውቅ አይመስልም ወይም ትኩረት አይሰጠውም። ስለሱ ለማውራት ሲሞክር ወሬው ፈጥኖ ይቀይረዋል። መሞገስ ይሸሻል። በጣም ትሁት ነው። ዝምተኝነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰው በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ለቴዲ ሙዚቃ ህይወት ነው። በጣም ከፍተኛ የሙዚቃ ክህሎት ሙዚካል ኢንተለጀንስ እንዳለው ይታወቃል። ኑሮ ከቤቱ ወደ ስቱዲዮ፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት በስጦታው ላይ ትጋትን ተጨምሮባቸው ነው። ቴዲ የሙዚቃ ጂኒስ ይመስለኛል። ቴዲ አፍሮ መጽሐፍትን ያነባል፣ ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክ በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ነው። ከቴዲ ጋር ባሳለፍኳቸው ሰዓታት የየትኛው የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየትን ሲሰጥ አልሰማቱም። ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብር የተላበሰ ሰው ነው። ጃኬት በቲሸርት በጂንስ ለብሶ ዘውድ የጫነ ካባ የደረበ በትር መንግስት የጨበጠ ንጉስ ይመስላል። ቴዲ ሐሙስ ከሚወጡ ስራዎቹ ሀገራዊ የሆኑትን 2 ከፍቶ አሰምቶናል። እጅግ በጣም አስደናቂ ናቸው። ለሀገር ለህዝብ ያለው ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። የክቡር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻላል ይሆናል፣ ለቴዲ መጠላት ግን አይቻልም። ንጹህ በሆነ ልብ ውስጥ ጥላቻ ያለው ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንም የሚጎዳ አቅም የለውም። ወንድማችን ያለ ልዩነት እንቀበል። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። ዶክተር ወዳጄነህ መሐረነ ይላል። yo such a beautiful day። ያው ዛሬ የምናወራው ስለ ቴዲ አፍሮ ነው። ሳሚዳንስ ስለ ቴዲ አፍሮ ምን አለ የሚለውን የተወሰነ ፓርት። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው ስለ ቴዲያችን ይሄ አዲሱ አልበም እዛ አሜሪካ እያለን 2-3 ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላለህ፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላለህ፣ ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከጃንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ አሜን ታይፔ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው።
የኔን ብትጠይቀኝ ግን ይመቸኛል ነው ማለት ምንድነው እንትን የሚያደርገው ይሄ ድምፁ ብትል ዜማዎቹ ብትል ምናምን አለ አይደለ ያ ከኔ ጋር ከኔ ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ጩጬ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ የዘፈንኩት የሱ ነው ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን ሶ በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ሶ ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳቸዋለሁ ሐሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባለው ከ18ቱ ሜቢ ሰሞፍ የሰማው ነው የሚመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። ሶ በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ውግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ይሄን ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን አስቴር አወቀ እንደዚህ ጋሽ መሐሙድ የፈጠሯቸው ተጽዕኖዎች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ በፊት ቀድሞ ያለው ደግሞ ቴዲያችን ነው ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወድቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ እንኳን ወድቋል አይደል የምትለው? ለምሳሌ ሙዚቃ ተንሻፎ ነው የመጣው። ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አሁን አንዳንዴ ሰው የሆነ እንትን ያልሲም ይሄ አዝማሪ ይላሉ። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ ከሙዚቃው ጋር ተያይዞ። የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማለት ነው ሙዚቃው ሙዚቀኛው በዛ ስር እና ብሮ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጠር አብሮ የሚያስከብረው ነው። ተረዳ? እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት ነው። እሷ ከወደቀችማ የኔ ሰርቫይቫልነቱ የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለሰር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛውም ምለው የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው ያንተ እንትን ነው። ያለበለዚያ ያ ሰው ከወደቀ አብሮ ያንተም ብሮ የዛ ሰው ሲወድቅ ያንተ አብሮ ከፍ ይላል ማለት አይደለም። ኖ እንደዛ አይደለም የሚሰራው። አንዱ አንዱን እየሳበው ነው የሚመጣው።
አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞላ የአገር ሱፐርስታር። እኛ ጋር በእኛ ዘመን ጥሩ ነው። አሁን የኮንሰርቱ የምኑ ከፍ እያለ መጥቷል። ግን ስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው። አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው። በጣም አስፈላጊ ነገር ነው። የሚገርም መደጋገፉ እና ይህንን አክኖሌጅ ማድረግ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም በኃይለኛ ደስታ ውስጥ ነኝ ያለሁት ነው ማለት በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊቭ በኔ እይታ በጣም ትደሰቱበታላችሁ ባይ ነኝ። በጣም ትደሰቱበታላችሁ ባይ ነኝ ከሰማሁት አንፃር ማለት ነው። ይመቻችሁ። ዋላ ቬሮኒካ አዳነን ስለ ቴዲ አፍሮ ሀሳቧን እንደዚህ ብላ ገልጻለች። ንጉስ ነው ብለህ ካላከበርከው ነገ አንተ መከበር ባለበት ሰዓት አትከበርም። በእውቀትም ዝናን በመቆጣጠር አለሁ ባለማለት በድምጽም ፍቅር በመስበክ ለህዝብ በመቆም ሀገር በመውደድ ለተጎዳ በመድረስ ሃይማኖትን በማክበር ለቤተሰብ ቅድሚያ በመስጠት ታሪክን በማወቅ እግዚአብሔርን በመፍራት በምንም እሱን የሚያክል የለም። የጥበብ መከበር በተግባር ካለፉት ውስጥ አንደኛውና ዋነኛው ነው። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም የሚገርም ነገር ስለሱ በጣም ከታማኝ ሰው የሰማሁት ልንገራችሁ። አንደኛ ቴዲ ፈጣሪው ስር ወይ ጸሎት ቤቱ ተንበርክኮ የሚውል ሰው ነው። ሁለተኛ ምናልባት የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናችንም ላይ ላለመደረብ ቆይ ይልቀቁ ሲል አንዱ ሲያወጣ ጠብቆ ደግሞ ሊለቅ ሲል ሌላው ሲያወጣ ሲጠብቅ ሌሎቻችን ስናወጣ እኛ ላይ ላለማስከፋት እኛ ላይ ደርቦ የብዙዎችን ስራ እንዳይበላሽብን ብሎ ሲያከብረን ነበር። አሁን የሱ ሰዓት ነው። መልካሙን ሁሉ እንመኝልሃለን አንተ ትልቅ ሰው ይላል። ለቀጣይ በተሻለ ቪዲዮ እስከምንገናኝ ደህና ሁኑ እላችኋለሁ። አመሰግናለሁ።